ቀይ ባህር የህንድ ውቅያኖስና ሜዲትራኒያን ባህርን በማገናኘት በተለይም በዓለም ዙሪያ ተፈላጊ የሆነውን ነዳጅ ከመካከለኛው ምስራቅና ከባህረ ሰላጤው ሀገራት ለማጓጓዝ አጭር መንገድ በመሆኑ በዓለም ንግድና ፖለቲካ ላይ ወሳኝ ቦታ አለው። በዚህም የተነሳ ባህሩን ከሚጎራበቱት ግብጽ፣ ሳውዲ አረቢያ፣ ኤርትራ፣ የመን፣ ጅቡቲና ሶማሊያ በተጨማሪ ከአካባቢው ርቀው በሌሎች ሀገራት የሚገኙ በርካታ ሀገራት ጥቅማቸውን ለማስከበር በቀጥታም ሆነ በተዘዋዋሪ አካባቢው ላይ ይገኛሉ። ቀይ ባህር ረጅሙን በህንድ ውቅያኖስ በኩል ወደ አትላንቲክ ውቅያኖስ የሚደረገውን የባህር ላይ ጉዞ በማሳጠር ሀገራት ቀልጣፋ የነዳጅና የጋዝ አቅርቦታቸውን እንዲያገኙም ያስችላቸዋል። የባህር ላይ እንቅስቃሴ መገታት፣ የባህር በር አለመኖር ኢትዮጵያን ጨምሮ በአፍሪካ ሀገራት የነዳጅ አቅርቦት ላይ ያሳደረውን ተጽዕኖና ተያያዥ ነገሮችን በዛሬው የመህልቅ ዝግጅታችን ትኩረት አድርገንበታል። ፍቅርተ ቢተው ነኝ። የዓለም ተለዋዋጭ ሁኔታ በብዙ ሀገራት ኢትዮጵያን ጨምሮ በተለይም ፖለቲካና ኢኮኖሚ ላይ የሚያሳድረው ተጽዕኖ ቀላል እንዳልሆነ የሚታወቅ ነው። በዚህ ረገድ የኢራን እስራኤልና አሜሪካ ጦርነት በዓለም ነዳጅ አቅርቦት ላይ የፈጠረው ጫና በተለይም የአፍሪካ ቀንድ ሀገራት የበለጠ ተጎጂ ናቸው። አሜሪካና ኢራን የተኩስ አቁም ስምምነት ሲያደርጉና ሲያፈርሱ የነዳጅ ዋጋ ሲጨምርና ሲቀንስ እንደ ኢትዮጵያ ላሉ የባህር በር ለሌላቸው ሀገራት ፈተናውን ከባድ ያደርገዋል። ኢራን በሆርሙዝ ደቡባዊ ክፍል 6 መርከቦችን ስትመታ በቀይ ባህር የባቤል መንድብ መተላለፊያን የያዙት ሁቲዎች ደግሞ ለቀጣይ ጥቃት እየተዘጋጁ መሆኑ የተገለጸ ነው። የሳውዲ አረቢያ 2 መርከቦች የተመቱ ሲሆን ኢላማ የሚደረጉ መርከቦች ደግሞ የነዳጅ ዘይትና ማዳበሪያም ጭምር የጫኑ ናቸው። የሆርሙዝ ሰርጥ በዓለም ገበያ ከሚሸጠው የአፈር ማዳበሪያ እስከ 30 በመቶ ወይም 16 ሚሊዮን ቶን የሚጓጓዝበት እንደሆነ በተባበሩት መንግስታት የንግድና ልማት ጉባኤ መረጃ ያሳያል። ሱዳን፣ ታንዛኒያ፣ ሶማሊያና ኬንያ የመሳሰሉ ሀገራት ከፋርስ ባህረ ሰላጤ ቀጠና የሚሸምቱትን ማዳበሪያ በባህር የሚያጓጉዙ ናቸው። በሆርሙዝ ሰርጥ መዘጋትና በመካከለኛው ምስራቅ ግጭት ምክንያት በአፍሪካ ገበያዎች ላይ የነዳጅ ዋጋ ጭማሪ አሳይቷል። በዓለም አቀፍ ደረጃ የነዳጅ ዋጋ በዚህ መልክ ሰማይ እየነካ ባለበት ሁኔታ ኢትዮጵያ ነዳጅ አምራች ሀገር ባለመሆኗ ሙሉ በሙሉ ከዚህ ጫና ነጻ ልትሆን አትችልም። የነዳጅ ዋጋ ማሻሻያ ማድረግ በዓለም አቀፋዊ ይዘት ያለው መሆኑና የኢኮኖሚ ህልውና ለማስጠበቅ የሚወሰድ አስገዳጅና ምክንያታዊ እርምጃ መሆኑ አይካድም። ኢትዮጵያ የባህር በር በማጣቷ ምክንያት የተነጠቀችው ትልቅ ፋይዳ ለኢኮኖሚ የበላይነት የሚረዳትን አቅሟን ብቻ አይደለም፣ በተለይ ሉዓላዊነቷ፣ የህዝቦቿ ህልውና፣ ጂኦፖለቲካዊ አቅሟንም ጭምር ነው። ጅቡቲ ላይ ለረጅምም ሆነ ለአጭር ጊዜ የሚቆይ ውስጣዊ ግርግር፣ አለመረጋጋትና አመጽ ቢከሰት ኢትዮጵያ መፈተኗ ሳይታለም የተፈታ ነው። ጅቡቲ ከኢትዮጵያ ነባርም ሆነ ወቅታዊ ጠላቶቿ ጋር በሆነ ምክንያት ብታብር ነዳጅ፣ ጦር መሳሪያ፣ መለዋወጫና የመሰረታዊ ፍጆታ አቅርቦቶች የመድኃኒትና ማዳበሪያን ጨምሮ ለአጭርም ሆነ ለተራዘመ ጊዜ ልታቆም ትችላለች። ለዚህም ነው በአንድም በሌላ መልኩ ኢትዮጵያ ሚስጥሯን ለመጠበቅ የህዝብና የኢኮኖሚ ተጠቃሚነትን ለማረጋገጥ የባህር በር ያስፈልጋታል በሚል አቋም የተያዘው። የነዳጅ ዋጋ መጨመር እንደ ማንኛውም ሀገር ጫና ቢኖረውም የባህር በር አለመኖር ደግሞ ኢትዮጵያን ጨምሮ የባህር በር የሌላቸው ሀገራት ላይ ከፍተኛ እንዲሆን ያደርገዋል። እስካሁን ባለው ማንም እንደሚለው ሳይሆን ኢትዮጵያ በፈጣሪ ጥበቃ ከብዙ ችግር ተሰውራ ዛሬ ደርሳለች። ስለዚህም ኢትዮጵያ ጅቡቲ ላይ ብቻ የተንጠለጠለ እንቅስቃሴ እንዳይኖራት ወደቡን ማስመለስ አሊያም አማራጭ መፈለግ የግድ ይላል። በቀጣይም ደግሞ መሰል ብሔራዊ ጥቅምን ለማስጠበቅም የውስጥ አንድነትን ማጠናከር አስፈላጊነቱ አያጠያይቅም። ነዳጅ የትራንስፖርት እንቅስቃሴ ብቻ ሳይሆን በቀጥታም ሆነ በተዘዋዋሪ ኢኮኖሚውን የሚዘውርና በቀጥታ የተገናኘ እንደመሆኑ ዝቅተኛ ገቢ ያላቸው ማህበረሰብ ክፍሎች ላይ ኑሮው እንዲወደድ ምክንያት ሆኖ የዕለት ተዕለት ጥያቄ ይነሳበታል። በርካታ የአፍሪካ ሀገራት የነዳጅ ሀብት ቢኖራቸውም ይህንን ሀብታቸውን ደግሞ አውጥተው ህዝባቸውን በኢኮኖሚ ተጠቃሚ ማድረግ አልቻሉም። በዋነኝነት ደግሞ ከፍተኛ የሆነ የሀገር ውስጥ የማጣራት አቅም ባለመኖሩ አፍሪካውያን ወደ ሀገር ውስጥ በሚገቡ የውጭ ነዳጅ ላይ ጥገኛ ሆነዋል። በአፍሪካዊው ቢሊዮነር አሊኮ ዳንጎቴ ባለቤትነት የሚመራው ግዙፉ የነዳጅ ማጣሪያ ፋብሪካ ለመጀመሪያ ጊዜ ለተለያዩ የአፍሪካ ሀገራት የነዳጅ ኤክስፖርት መጀመሩን ማሳወቁ ይታወሳል። ፋብሪካው 456 ቶን ነዳጅ ለሽያጭ ያቀረበ ሲሆን የመጀመሪያዎቹ ገዢዎች አይቬሪ ኮስት፣ ካሜሩን፣ ታንዛኒያና
ቶጎ መሆናቸውም ታውቋል። በናይጄሪያ የሚገኘው ይህ ማጣሪያ በቀን 650,000 በርሜል ነዳጅ የማጣራት አቅም ያለው ሲሆን የናይጄሪያን ፍላጎት አሟልቶ ለውጭ ገበያ የሚተርፍ ምርት እያመረተ ይገኛል። ሀገራት የራሳቸውን አማራጭም መውሰድ ጀምረዋል። ኢትዮጵያም በሶቪየት ህብረት ድጋፍ የገነባችው ግዙፍ የነዳጅ ማጣሪያ አሰብ ወደብ ላይ ነበራት። የአሰብ ነዳጅ ማጣሪያ ነዳጅ አምራች የነበሩት ናይጄሪያና ሊቢያ የነዳጅ ማጣሪያ ባልነበራቸው ዘመን ኢትዮጵያ ድፍድፍ ነዳጅ ገዝታ አሰብ ወደብ ላይ በተከለችው የነዳጅ ማጣሪያ በማጣራት ለሀገር ውስጥ ፍጆታም ስታውል ነበር። ትናንት ስትሰጥ የነበረችው ኢትዮጵያ ተቀባይ ሆናለች። የባህር በር ማጣቷም ዘርፈ ብዙ ተጽዕኖ አሳድሮባታል። ኤርትራ ስትገነጠል የነዳጅ ማጣሪያውን አብራ ለማጣት ተገደደች። አሁን ቢኖር የሚያበረክተው አስተዋጽኦ መቼም የሚታወቅ ነው። ኢትዮጵያም ነዳጅ ላይ የተፈጠረውን የአቅርቦት ችግር ለመፍታት ዝም ብላ አልተቀመጠችም። ነዳጅ በቀላሉ ለማግኘት እንዲሁም ደግሞ ነዳጅን ተክተው የሚሰሩ የኤሌክትሪክ ውጤቶች ላይ በማተኮር አማራጮችን እየተጠቀመች መሆኑ ይታወቃል። በሌላ በኩል የሶማሌ ክልል የተፈጥሮ ጋዝና የነዳጅ ዘይት ክምችት የኢትዮጵያ የወደፊት የኢኮኖሚ ዋስትናና የኢንዱስትሪ ሽግግር ቁልፍ ተደርጎም ተወስዷል። በተለይም በሰፊው ኦጋዴን ተፋሰስ ውስጥ የሚገኘው ይህ ጸጋ ሀገሪቱን ከነዳጅ አስመጭነት ወደ ላኪነት ሊያሸጋግራት የሚችል ግዙፍ አቅም ያለው በመሆኑ እንደ አንድ ሀገራዊ የጥንካሬ ምንጭ ይታያል። ዋና ዋና የጋዝና የነዳጅ መገኛ ቦታዎችን በውስጡ ይዟል። ጥናቶች እንደሚያመለክቱት በእነዚህ ቦታዎች ብቻ ከ7 እስከ 8 ትሪሊየን ኪዩቢክ ጫማ በላይ የተፈጥሮ ጋዝ ክምችት የሚገኝ ሲሆን ከጋዙ በተጨማሪም ጥራት ያለው ድፍድፍና የነዳጅ ዘይት መኖሩም የተረጋገጠ ስለመሆኑ መገለጹ አይዘነጋም። የተፈጥሮዊ ሀብት ለኢትዮጵያ ዘርፈ ብዙ የኢኮኖሚና የኢንዱስትሪ ፋይዳዎችን ይዞ ይመጣል። የተፈጥሮ ጋዝን ወደ ፈሳሽ በመለወጥም ለዓለም ገበያ በማቅረብ በቢሊየን የሚቆጠር የውጭ ምንዛሬ ገቢ ከማስገኘቱም ባለፈ ለሀገር ውስጥ ግብርና ምርታማነት ወሳኝ ለሆነው የማዳበሪያ ምርት እንደ ዋና ግብዓት ያገለግላል ተብሎለታል። አሁን ያለበትንና ወደፊት የሚኖረውን ደግሞ አብረን የምናየው ይሆናል። ከዚህ በተጨማሪ ኢትዮጵያ በዓለም አቀፍ ደረጃ በድፍረት ከወሰደቻቸው ውሳኔዎች መካከል የነዳጅ ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ ማቀቧ ቀዳሚውን ስፍራ ይዛል። ይህ እርምጃ አሁን በ2026 እያየነው ላለው ዓለም አቀፍ የነዳጅ ቀውስ አስቀድሞ የተሰጠ ምላሽ ነው። ነዳጅና የዓለም ፖለቲካ ጉዳይ ከኢኮኖሚ ግብይት ባለፈም የዓለም አቀፍ ፖለቲካና የደህንነት ስትራቴጂ ዋነኛ መዘውር ሆኗል። በተለይም ከሩሲያና ዩክሬን ጦርነት ማግስት የዓለም የነዳጅ ገበያ ከዚህ ቀደም ታይቶ በማይታወቅ ሁኔታም ተናውጧል። ይህ ቀውስ የፈጠረው የዋጋ ግሽበትና የአቅርቦት መቆራረጥ ከአሜሪካ እስከ አውሮፓ፣ ከእስያ እስከ አፍሪካ ያሉት ሀገራትን ሁሉ እኩል እየፈተነ የሚገኝ የጋራ ስጋት ሆኗል። የነዳጅ ዋጋ መናር የአንድ ሀገር ውስጣዊ የአስተዳደር ችግር ውጤት ሳይሆን የዓለም አቀፍ ጂኦፖለቲካዊ ውጥረት ያመጣው ነው። ከህዳሴ ግድብ እንዲሁም ከሌሎች የኃይል ምንጮች የሚገኙ የኤሌክትሪክ ኃይል ለነዳጅ ቀውስ ዘላቂነት አስተማማኝ መፍትሄ በመሆን የኢትዮጵያን ኢኮኖሚ ሉዓላዊነት እንደሚያረጋግጥ በተደጋጋሚ ይገለጻል። ኢትዮጵያ የዚህ ዓለም አቀፍ ቀውስ ሰለባ ብትሆንም መንግስት እያደረገ ያለው የተቀናጀ ጥረትና የጀመራቸው የታዳሽ ኃይል አማራጮች ችግሩን በዘላቂነት ለመሻገር ተስፋ የሚሰጡ ናቸው። ዛሬ የሚከፈለው መስዋዕትነት ነገ ለሚገነባው ጠንካራና ራሱን የቻለ ኢኮኖሚ መሰረት መሆኑን መረዳት እንደሚገባም ብዙዎች ያነሳሉ። ኢትዮጵያ የባህር በር ለማግኘትም ሆነ ለምታደርገው ሀገራዊ እንቅስቃሴ ጥቅሙ የጋራ ነውና ሁሉም በሀገራዊ አስተሳሰብ መንቀሳቀስ አለበት እያልን የዛሬ የመህልቅ ዝግጅታችንን አበቃን።